ባጎረስኩ ተነከስኩ ይላል የሀገሬ ሰው። ቤቲ አንተነህን ከጎዳና አንስታ ሰው እንድሆን ካደረገችው በኋላ ወይም ደግሞ ከአቶ ቃለአብ ጋር እንድሰራ ያው ለራሷ ጥቅም ፈልገውም ቢሆን ነገር ግን ከዛ ከወደቀበት አንስታ አሁን ደረጃ ካለበት ደርሷል። ነገር ግን አሁን ለቤቲ ትልቅዬ እንቅፋት ሆኖባታል። የሚገርም ነው። በጣም ይገርማል። አቶ ቃለአብ በነገራችን ላይ ከዚህ በፊት ያው እየተከታተላት እንደነበረ ታውቃላችሁ። አሁን አንተነህን የላከው ይመስለኛል። ጭራሽ ከነ አቶ መስፍን ጋር ስትገናኝ ከስር ከስር እየተከታተለ ከማጋ እንደምትገናኝም ፊት ለፊት ቀርቦ ነግሯታል። ቤቲ አሁን ትልቅዬ ችግር ውስጥ ገብታለች። በዛ ላይ ደግሞ አቶ መስፍን ወንድሙን ሊገልበት እንደነበረ ወይም አቶ ቃለአብ የሱን ወንድም ሊያስወግደው እንደነበር ነገር ግን ወንድሙ እንዳመለጠ ሲነግራት በጣም ነበር የደነገጠችው። ነገሩ መደንገጥ ሲያንሳት ነው። አንድ ቀን የሷ የሚቀርላት አይመስለኝም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አብራችሁኝ ቆዩ። እስኪ ስለ ቤቲ ሀሳብ አስተያየት ካላችሁም አካፍሉኝ ማለት ነው። ቤቲ ያው እስከ ዛሬ ድረስ ለአቶ ቃለአብ አገልጋይ ነበረች። ነገር ግን አሁን ትልቅዬ ወጥመድ ውስጥ እየገባች ይመስለኛል። ወይ ከአቶ መስፍን አልሆነች። በነገራችን ላይ ለአቶ መስፍንም የሆነ ፍንጭ ሰጥተዋለች። የአቶ ቃለአብ ድርጅት የነሱ ተመሳሳይ አይነት ስራ እየሰራ እንደሆነ ነግረዋለች። ስለዚህ ያው ትንሽዬም ቢሆን ፍንጭ ሰጥተዋለች። ነገር ግን አቶ ቃለአብ በቀላሉ ይለቃታል ወይ ካላችሁኝ አይለቃትም። እኔ የምፈራላት ህይወቷን እንዳያጠፋው ነው። እና ይሄ አንተነህ የሚባለውንም ተከታተላት ብሎ የላካት እሱ ነው። እሱም ፊት ለፊት መጥቶ እያደረግሽ ያለሽው ነገር ልክ አይደለም፣ መጀመሪያ አስጠንቅቋታል። ለአንቺም ለእህትሽም ጥሩ ስለማይሆን ላስጠንቅቅሽ። እሱ ማለቴ አለቃ ካወቀ ወይም ደግሞ ከነገርኩት ትልቅ ችግር ይፈጠራል ነው ያላት። ነገር ግን ራሱ አለቃ ተብዬው ደውሎ ተከታተላት፣ ቤቲ እያደረገች ያለችው ነገር አላማረኝም፣ ስለዚህ ተከታተላት ስላለው እየተከታተላት ነው። ነገር ግን አሁን ለሷ የሚነግራት ምንም ነገር እንደማያውቅ ነው። እሱ ግን ድብን አድርጎ ያውቃል ማለት ነው። ቤቲ አሁን ትልቅ ችግር ውስጥ ናት። ምናልባት አቶ ቃለአብ አስቀድሞ እሷን ሊያስወግዳት ይችላል፣ አይታወቅም። እሱ እንደሆነ የሰው ነፍስ ማጥፋት ምንም መስሎ አይታየውም። ስለዚህ እች ልጅ ከሱ ወጥታ ሌላ ሚስጥር ካወጣችበት እንደገና ደግሞ ታውቃላችሁ ወይዘሮ ሜላት በጣም ዝታበታለች። ስለዚህ እኔ እናንተ ወደፊት የምናየው ይሆናል። እኔ ማ እንደሆንኩኝ አሳይሃለሁ ብለዋለች። ስለዚህ ይች ልጅ የምታገኛቸው ከሆነ እንደውም ብዙ ሚስጥር ነግራቸው ይሆናል ብሎ የሆነ ብቻ ችግር ውስጥ እንዳይከታት ወይ አግቶ ያስቀምጣታል ወይ ደግሞ ሊያስወግዳት ይችላል። እሱ እንደሆነ ጣጣ የለበትም ሰው መግደል። ስለዚህ እንደውም ዛሬ የአቶ መስፍንን ጓደኛ ምናልባት በድጋሚ የግድያ ሙከራ ያደርግበታል ብዬ ነበረ። ነገር ግን የግድያ ሙከራም አላደረግም። በዛሬው ዕለት ያው የመስፍን ወንድምም ከቤት አልወጣም። ይህንን ነገርም አቶ መስፍን አያውቅም ነበር። ነገር ግን ወንድምየው ነግሮታል። መስፍን ደግሞ ያው ታውቃላችሁ ወይዘሮ ሜላት ያልተናገረችው አቶ መስፍን በጣም ከሚገባው በላይ ስሜታዊ ስለሚሆንና ከልክ በላይ በጣም ስለሚያበዛው ስለዛ አልተናገረችም ነበረ። ነገር ግን ወንድሙ ሲነግረው ከዚህ በፊትም ያው ምናሴን ሊገሉት እንደነበረ ምናምን ሁሉም ነገር ስላወቀ ሲነግረው የመስፍን ወንድም በጣም ነበረ ያበደው። መስፍን በጣም ነበረ እውነት ሜላት ባትናገር ወይም አልናገርም የምትለው እውነቷን ነው ብዬ አልኩኝ። ታውቃላችሁ በጣም ከሚገባው በላይ ነው የሚናደደው እና ከልክ በላይ ነው እንደዛ ሲሆን የነበረው እና እንደዚህ አይነት ስሜት ውስጥ የሚገባ ሰው ደግሞ እንደዚህ አይነት ነገር መነገር የለበትም እውነትም። ምክንያቱም ስሜታዊ ስትሆኑ የምታደርጉትን ነገር አታውቁም። ልክ እንደ አቶ መስፍን ቶሎ ብሎ መወሰንና ቶሎ ብሎ የሆነ ፊት ለፊት ያገኘውን ነገር መግደልም ሆነ የሆነ በቃ ጥፋትም ማጥፋት ስሜታዊ ስትሆኑ አታውቁትም። በስሜት የሚነዳ ሰው በጣም ከባድ ነው። በነገራችን ላይ በስሜት የሚጓዝ ሰው በስሜት የሚሄድ ሰው በጣም ከባድ ነው እና አቶ መስፍን በስሜቱ ነው የሚጓዘው። ማለቴ አንድ ሰው ሲናደድ ያው ማንኛውም ሰው ሲናደድ የሚያደርገውን ነገር አያውቀውም። ግን ቢያንስ ስሜታዊ ከመሆን ትንሽ መቀነስ በጣም አስፈላጊ ነው። ለማንኛውም እንግዲህ
ቤቲ አሁን ትልቅ ችግር ውስጥ የገባች ይመስለኛል። ፈጣሪ ሆናት ነው የምለው። አቶ በቃሉ በቀላሉ አይለቃትም። የሀና ምንድን ስሙ ይሄ ሽማግሌ መላክም ያን የሽምግልና ጉዳይም ዝም ብሎ የቀረ ይመስለኛል። ምክንያቱም እንደዚህ እያሉ እያራዘሙ ምናልባት ከእውነታው ሊደርሱበት ይችላል። ሲጀመር ሽምግልና ራሱ ሳይላክ እውነታውን ሊደርሱበት ይችላሉ። አቶ ቃላቢ የሚባለው ሰውዬ ወይም ደግሞ እነ ወይዘሮ ሜላት የአቶ ቃላብ ልጅ ማን እንደሆነ ሊደርሱበት ይችላሉ። ወይ አቶ ቃላብ ከልጁ ጋር ሲጓዝ ብቻ በሆነ ነገር ሊደርሱበት ይችላሉ። ወይንም ሽምግልናው ሳይላክ ማለት ነው። ስለዚህ ሰርጉ የሚሆን አይመስለኝም ማለት ነው። እና ሽምግልናው ራሱ የሚላክ አይመስለኝም። ምክንያቱም ነገሮች በጣም እየከበዱ መጥተዋል። እቺ ደግሞ ቤቲ ተብዬዋ መስፍን በቀጠራት ቁጥር ማግኘት አልነበረባትም። እንደውም ምንድነው ያለት መስፍን ቀጥሮ መስፍን ግን አንዳንድ ጊዜ ሞኝ ነው እንዴ ጅል አይጠረጥርም። ለነገሩ አሁን ቤቲ ከሱ ጋር እንደምትሰራ በጭራሽ የሚያውቀው ነገር የለም። ያም ሆነ አቶ ቃላብ ወንድሜን ሊገልብኝ ነበረ። ስለዚህ ልክ እንደዚህ አይነት የሚሰሩ ሰዎች ካሉ የምታውቂው ካለ አስተዋውቂኝ ነው ያላት። እና እሷ ደግሞ በጣም ነው የደነገጠችው። ማለቴ ወንድሜን ሊገልብኝ ነበር ሲላት የእሱ ወንድም መሆኑን አላወቀችም እንጂ የሰው የአቶ መስፍን ወንድም አለ እሱን እናስወግደዋለን ብሏታል። ግን እውነት ያደርገዋል አልመሰላትም ነበረ። እና ወንድሜን ሊገልብኝ ነበር ምናምን ብሎ ሲነግራት በጣም ነበር የደነገጠችው። በነገራችን ላይ እሷ ራሱ ማለት ነው ማርያም በጣም ነበር የደነገጠችው። ነገ ጧት ምናልባት በእኔ ይደርስብኛል ብላ ታስባለች። ለምን አታስብም? በዛ ላይ ደግሞ ይሄ አንተነህ ተብዬው እንግዲህ አንተነህን ካስታወሳችሁት ሰላምዬን አስረግዞ እየጠፋው ነው ማለት ነው። ሰላም በጣም ተወዶና ታፈቅረው ነበርና እንግዲህ እሷ እወድሻለሁ አፈቅርሻለሁ እያለ እሷን ብቻ ሳይሆን ሀናንም ራሱ ያስቸግራት እንደነበር ነው። ግን ሰላም በጣም ተወዶ እንደነበር ነው እሷና አሁን በስተመጨረሻም ከች ብሎላቸዋል። እና ይህ ሰውዬ ከወይዘሮ ሜላት ማለት ወይዘሮ ሜላት ከስራ ካባረረችው በኋላ እውቀት አለው። ግን ስራ ከተባረረ በኋላ የተባረረበት ምክንያት ያው እንግዲህ ከሰላም ጋር በነበረው ግንኙነት ወይም ከልጆቹ ጋር በነበረው ግንኙነት ነው። ያም ሆነ ከስራ ከተባረረ በኋላ ጎዳና ወጥቶ ምናምን ህይወቱ መስቀልቅል ያለ ነበረ። ነገር ግን በሷ ምክንያት ማለቴ በቤቲ ምክንያት ቤቲ ጎዳና ላይ አንስታ እዚህ ቦታ እንድደርስ ያደረገችው እሷ ነበረች። ግን አንዳንድ ጊዜ ታውቃላችሁ ያው ራሷ ፈልጋውም ቢሆን ይች ልጅ መልካም ነገር ነው ያደረገችለት አይደለ? ቤተሰብ እንደዚህ ማድረግ አልነበረበትም በጭራሽ። ምንም ቢሆን እንኳን ከዛ ጎዳና አንስታ እዚህ ያደረሰችው ራሷ ፈልጋም ቢሆን እዚህ ያደረሰችው እሷ ናት። ስለዚህ እንደዚህ ማድረግ አልነበረበትም። ነገር ግን እሱ ይህንን ነገር አድርጓል። ሲቀጥል እየተከታተላት ነው። እሷም እየጸጸታት ነው። እኔው ራሴ አንስቼ እኔው ራሴ እዚህ አድርሼው እንደገና መልሶ እኔን ይወጋኛል፣ አሳየዋለሁ። እኔ ከዚህ ስራ እንዳስገባሁት መልሼ አስወጣዋለሁ እያለች ነው። ነገር ግን እሱን ካሁን በኋላ ከዛ ከአቶ ቃላብ ታለያየዋለች ወይ? በጭራሽ አታለያዩም። ለምን ካላችሁኝ ውድ ቤተሰቦቼ ይሄ ሰውዬ ነው ወይዘሮ ሜላት ጥላት ነው። ወይዘሮ ሜላት ከስራ አባረዋለች። ስለዚህ እነሱን መበቀል ደግሞ ይፈልጋል። ወይዘሮ ሜላት ከስራ አባረው ጎዳና ወጥቶ ነበረ። ስለዚህ ያንን መበቀል ስለሚፈልግ አሁን የአቶ ቃላብ ቀኝ እጅ ሆኖለታል ማለት ነው። እንግዲህ ያው እንደዛም ስለሆነ ነው እነሱን ከነሱ ጥላቻ ስላለበት ከነሱ ጸብ ስላለበት ነው ይህን ሰውዬ እንድከታተል ያደረገው። ወይም አንተነህ ከስራቸው እየተከታተለ ወይም እሷን ከስሯ እየተከታተለ ማንን እንደምታገኝ ከማጋ ግንኙነት እንዳላት ከማጋ እንደምታወራ የሚለውን ነገር እንድከታተላት ያደረገው ማለት ነው። ስለዚህ እና አቶ መስፍንንም መበቀል ስለሚፈልግና ከአቶ ቃላብ ጋር ሆኖ ሀሳቡንና እቅዱን ለማስተካከል ግዴታ ይችን ልጅ መከታተል አለበት። አሁን ግን በቃ ደርሶበታል ማለት ይቻላል። ልጅቷ ባትመጣም ያው ደውላ አልመጣም እንዳለቻቸው ደግሞ ያው ካጠገባቸው ስለነበረ ያ ቃል ባልና ሚስቱም ተጨቃጭቀው ምናምን ነው የተለያዩት። ስለዚህ
ውድ ቤተሰቦቼ ቤቲ ተብዬው አሁን ትልቅ ችግር ውስጥ ነው ያለችው። እንግዲህ ፈጣሪ ድረስላት ትላላችሁ። አቶ ቃል አብ እንዳያስወግዳት እሷ የምትፈልገው ድርጅትና